እንደው እንደመነሻ ሞት በቤተክርስቲያን ቋንቋ እንዴት ይገለጻል? ክርስቲያን ሲሞት የሚሞተው ሞት ከአህዛብ ሞት ይለያል። በክርስትና እይታ እንደ ሞት ቀን የከበረ ቀን የለም። ምንድነው ሬሳ ማጠብ? መልአክ መጥቶ ገሌ ሊሞት ነው ትሞታለህ፣ ወደ እግዚአብሔር ትሄዳለህ ብሎ ይነግረዋል እና ለዘመዶቹ ሁሉ ጠርቶ ደስ ይበላችሁ ይላቸዋል። ለምን? ወደ እግዚአብሔር የሚሄድበት ቀን ደረሰ ይላቸዋል ይላል። በመወለድ ቀን በጨርቅ ነው የምትጠቀለለው፣ በመሞት ቀን ግን በብርሃን ልብስ ነው የምትጎናጸፈው። ማንኛውም ሰው በተገኘው ቦታ መቀበር ይችላል። ሰዎቹ እንደፈለጉ በዓለም ውስጥ ይኖሩና በፍታት የሚድኑ ስለሚመስላቸው ነው። ቤተክርስቲያን ለማታውቀው ሰው ፍታት አታረግም። ለሞተ ሰው ማዘን እስከምን ያክል ድረስ? ፍታት እኮ የደስታ ምልክት ነው። በሌላ መንገድ በቤተክርስቲያን የትኛውንም ያህል ጸሎት ቢጸልይ እንኳን ማዳን የማይቻል ኃጢአት አለ። እሱ ምንም ምዕመናንን ልናዘናጋቸው አይገባም። ድግስ ደግሶ ግዴታ ነው። ፍታት የሞተውን ሰው ብቻ አይደለም እኛንም ነው የሚጠቅም። ክርስቶስ ያችን ነፍስ ሊወስድ ሲመጣ እኛስ ይችን ነፍስ ለመሸኘት መውጣት የለብን? የፍታት ትርጉሙ ምንድን ነው? ንስሐ ሊገባ መጥቶ አያውቅም፣ ተመልከት። ሊቆርብ መጥቶ አያውቅም፣ ተመልከት። አሁን ይሄን ሰው በመጨረሻ በሚሞትበት ሰዓት አምጥተን ፍታት አድርገን ብቻ ይጸድቃል ብንል መሳለቅ ነው የሚሆነው ማለት ነው። ለሞተ ሰው መታሰቢያ የሚደረግለት መቼ ነው? ብዙ መብልና መጠጥ ይመጣና ሳቅ ጨዋታ ይሆናል። እኔ ምዕመናን በሃይማኖት አይን መመልከት ከቻሉ ሀዘን ቀላል፣ ስንማረው ቀላል ነው። እውነት ይቅርታ ርግብና ዋኔን ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሐ ግብራችን ፍትሐ ነገሥት መርሐ ግብር ነው። ዛሬ የፍትህ መንፈሳዊ የመጨረሻው ክፍል የሆነው አንቀጽ 22ን በእንተ ሙታን ወይም ደግሞ ስለ ሙታን የሚያነሳውን አንቀጽ ልንዳስስ ተገኝተናል። ክቡር ሊቀ ሊቃውንት የኔታ ስምዐኮነ መላክ በመካከላችን ተገኝተው እያብራሩልን እያስተማሩን አብረውን ቆይታ ያደርጋሉ። እናንተም እስከ መርሐ ግብሩ ፍጻሜ አብረውነታችሁ ከኛ ጋር ይሆን ዘንድ በአክብሮት ጋብዛለሁ። ክቡር ሊቀ ሊቃውንት እንኳን ደህና መጡልን። ጤና ይስጥልን። እንኳን ደህና ቆያችሁ። እናንተም ተመልካቾችም እግዚአብሔር ወዶ ፈቅዶ እስከዚህ ስላደረሰን ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ 21 አንቀጾች አጠቃለን የፍትህ መንፈሳዊውን የመጀመሪያውን ክፍል 22ኛውን አንቀጽ ዛሬ ደርሰናል። እንግዲህ አንድ ብለን ጀምረን 22 ለማለት ያበቃን እግዚአብሔር ይመስገን። አሜን። በጣም ተመልካቾችም እስካሁን የመጣንበትን መንገድ እጅግ እያደነቁና ጥሩ ትምህርትና ሰፊ እውቀት እንዳገኙ እየገለጹ ያሉበት ሁኔታ ነው ያለው። ወደኋላ መለስ ብለን ደግሞ ያሉትን ደግሞ የጥያቄዎቻቸውን ምላሽም እንደምናደርግ ባለፉት ክፍሎችም እርሶም ያነሱት ሀሳብ ነው። ስለዚህ ወደ 22 መድረሳችን እንግዲህ ምናልባት የተሰማዎትን ሀሳብ ቢነግሩን ደስ ይለናል። እውነት ለመናገር ላያስጨርስ አያስጀምርም እግዚአብሔር ብዬ አምናለሁና ይልቁንም ትምህርት ሲሆን ደግሞ የበለጠ ምክንያቱም ከኛ ይልቅ እግዚአብሔር ለምእመናን ነው ያስባልና ብዬ ስለማምን ነው። ምንም እንኳን አንድ መምህር ኃጢአተኛም ቢሆን ስለ ምእመናኑ ክብር ሲል እግዚአብሔር ትምህርት አያቋርጥም፣ እግዚአብሔር ቁርባን አያቋርጥም። በ22ቱን ስነ ፍጥረት በ6 ቀን ሰርቶ የጨረሰ እግዚአብሔር ብቻ ነው። እኛ ግን ያው ረጅም ጊዜ ነው የፈጀው። እኛ 6 ወር፣ እሱ በ6 ቀን የጨረሰውን በ6 ወር መጨረሳችንም ቀላል አይደለም። ለማንኛውም ግን እንዲያው እስካሁን ድረስ ከመጀመሪያው ጀምሮ እስካሁን የተከታተሉትን ምእመናን እግዚአብሔር ጸጋውን እንዲያበዛላቸው እንጸልያለን። እንዲሁም በተማሩት ትምህርት ደግሞ ስራ ሰርተውበት በሚያገኙት ዋጋ በራሱ ለእኛም ጸጋ ያሰጠናል ብለን እናምናለን እና እንደው በተማራችሁት ትምህርት በሰማችሁት ቃል እግዚአብሔር እንድትለወጡበት እንዲሁ ሚዲያውም እኔም እናሳስባለን እና ቃል እግዚአብሔር የመስማት ልምዳችሁ መልካም ሆኖ ግን ደግሞ የመለወጥም ልምድ እንዲኖረን ለማሳሰብ ነው ያነሳሁት። እንደው እንደመነሻ ሞት በቤተክርስቲያን ቋንቋ እንዴት ይገለጻል? ሁለተኛ ነገር ደግሞ የመጨረሻ ክፍል ሊያደርገውስ እንዴት ቻለ? ክፍል አንድ ህይወት የሚጠናቀቀው በሞት ነው። በዚህ ዓለም የምንኖረው ማለት ነው። ክፍል አንድ ህይወት ማለት በአጸደ ስጋ የምንኖረው ኑሮ ማለት ነው። የአጸደ ስጋ መዝጊያ የህይወተ ስጋ መዝጊያ ሞት እና የዚህ ምዕራፍ መዝጊያ ማጠናቀቂያው እሱ ስለሆነ ነው እንጂ ቀጥሎ እኮ ስለ ጋብቻ ደግሞ ይናገራል። ያው ስጋዊ ብሎ ማለት ነው። ስጋዊ ብሎ እንደዛ ደግሞ እንደገና ያመጣል። ወንጌል አሁን
ኦሪትን ስትመለከታት በሞቱ የተዘጋ ምዕራፍ ነው ያለው። እያንዳንዱ ታሪክ ገሌ ሚስት አገባ፣ ወለደ፣ ከዛ ደግሞ ምን ሆነ? ሞተ፣ ተቀበረ ይልና ይነግራል፣ ይጨርሳል። መቃብሩ ያለበትን ስፍራ ነው ምናልባት ሊጠቁምህ የሚችለው። ከዚ ያለፈ ነገር የለውም። ወንጌል ላይ ስንመጣ ሞት አለ በእያንዳንዱ ወንጌል መዝጊያ ላይ፣ ግን ደግሞ ትንሣኤም አለ። ትንሣኤና እርገትን የሚያስከትል ነው እያንዳንዱ የተደረገው ነገር። እዚህ ላይ ግን ስንመጣ ስርዓት ነው እየተሰራ ያለው። ህይወቱ እዛ ተጽፏል፣ በወንጌል ስርዓቱ ተሰርቷል። እዚህኛው ላይ ግን ያለው ነገር ምንድን ነው? ለሙታንም ለህሙማንም ሊያደርጉላቸው የሚገባውን ነገር ስለሆነ እየተናገረ ያለው። ክርስቲያን ሲሞት የሚሞተው ሞት ከአህዛብ ሞት ይለያል እና እሱን የክርስቲያን ሞት ምን ያህል የከበረ እንደሆነ ለማሳየት ነው ይሄ አንቀጽ እዚህ መጨረሻ ላይ የተቀመጠው ማለት ነው። በቤተክርስቲያን እይታ፣ በቤተክርስቲያን ቋንቋ ሞት ሲፈታ እጅግ የከበረ ነው እውነት ለመናገር። ምክንያቱም ከዓለም መለየት ማለት ነው። ሞት ማለት ከዓለም መለየት ማለት ነው። አንድ ባለቅኔ እንዲያውም እንዲህ ብለዋል፣ ለሞት ትርጓሜሁ ተፈልጦተ ዓለም ላይ መኮነ ኤልያስ ሞተው ቀበርናሁ ሰማይ ነው የሚለው። ለሞት ትርጉሙ ከዓለም መለየት ከሆነ ኤልያስም ሞቶ በሰማይ ቀበር ነው ትርጉሙ ሲተረጎምና ከዓለም መለየት። አሁን ኤልያስም በህይወት አለ ብለን ነው አይደል? ግን ከዓለም ተለየና ለሞት ትርጓሜ ባለቅኔው ቅኔ አይደል ይሄ? ባለቅኔው ምንድነው ማሳየት የፈለገው? የሞት ትርጓሜ ከዓለም መለየት ከሆነ ኤልያስ ሞቶ በሰማይ የተቀበረውን በሰማይ ዛሬ በሰማይ አለ ስለምንል ነውና ዛሬ በአካል እዚህ ስለማናገኘው ነው እንደዛ ብሎ የተናገረውና በክርስትና እይታ እንደ ሞት ቀን የከበረ ቀን የለም። ምክንያቱም መጽሐፍ ቅዱስም የሚለው እንደዛ ነው። በመጽሐፍ መክብብ ላይ ሰሎሞን ምንድነው የሚለው? ከመወለድ ቀን የመሞት ቀን ይሻላል ብሎ ነው የተናገረው። ለምንድን ነው ከተባለ የመወለድ ቀን ይህን ዓለም ነው የሚያወርስህ፣ የመሞት ቀን ግን ሰማዩን ዓለም ነው የሚያወርስህ። በመወለድ ቀን በስጋ ነው የምትወለደው፣ ከሚሞቱ ዘመዶች ነው የምትወለደው። በመሞት ቀን ግን በክርስቶስ እቅፍ ነው የምትቀመጠው። ጻድቃንን በቅፉ ያስቀምጣቸዋል። ያ ማለት በምህረቱ በረዴቱ ውስጥ ያኖራቸዋል ማለት ነው። እንደዛ ነው። በመወለድ ቀን በጨርቅ ነው የምትጠቀለለው፣ በመሞት ቀን ግን በብርሃን ልብስ ነው የምትጎናጸፈው። ማንም እኮ ልብስ አልብሶ ነፍስን ወደ ገነት የሚሸኛት የለም አይደል? ለምን? እግዚአብሔር ነው የሚያለብሳት። ለዚህ ነው ለስጋህ እንጂ ለነፍስህ ልብስ አይገዛም። ከፈን ነው የምትገዛው ለሞተ ሰው እንጂ ሌላ ልብስ አትገዛም። እና የመሞት ቀን እጅግ የሚናፈቅ ነው በክርስቲያኖች ዘንድ። ለምን? ወደ ነፃነት ህይወት የምንገባበት ቀን ስለሆነ ነው። በዚህ ዓለም በልዩ ልዩ ምክንያት ባገዛዝ ስር ነህ። መጽሐፍ ቅዱስ ራሱ ለተሾመ ሁሉ ተገዙ አይደል የሚልህ? ለተሾመ ተገዙ ትባላለህ። ሴቶች ደግሞ ለባሎቻችሁ ተገዙ ተብለዋል። በብዙ መንገድ ትገዛለህ ለልዩ ልዩ ነገሮች ማለት ነው። ከዛ በኋላ ግን የለም፣ ለእግዚአብሔር ብቻ እየተገዛ እግዚአብሔርን እያመለክ መኖር ነው። ምንም ነገር የለምና ይህ ነፃነትህ መጀመሪያ መቼ ነው? የሞትህ ቀን ነው። በቤተ ክርስቲያን አነጋገር የሞት ቀን ማለት የነፃነት መጀመሪያ ቀን ነው። እኔ በዓለማዊ እይታ ስትመለከተው ነው ሞት ከባድ የሚሆን ወይም መራራ የሚሆነው የማይለመድ የሚሆነው። እንግዳ ሞት ሁልጊዜ እንግዳ ይለዋል አይደል ሰዎች። በቃ ሁልጊዜ ለምን ሁልጊዜ የሚያሳዝን ሰው ነው የሚሞተው እና ለዛ ነው። በቤተ ክርስቲያን እይታ ግን ትልቁ የደስታ ቀን ሞት ነው ማለት ነው። ቅዱሳን እኮ ሲሞቱ ምንድን ነው የሚሉ? ወደ ክርስቶስ ሊሄድ ነው የሚሉት። ቅዱስ ጳውሎስ ምን አለ? በፊልጵስዩስ ምዕራፍ 1 ቁጥር 1 ላይ ወደ ክርስቶስ ሊሄድ እናፍቃለሁ። አይተዋል። ሞትን የገለጠበትን መንገድ ስትመለከተው በብሔረ ብፁዓንም ያሉ ሰዎች እንደዚያ ነው የሚሉት። ከመሞቱ በፊት 3 ቀን ሲቀረው ነው ሞቱን የሚያውቀው። ማንኛውም ሰው በብሔረ ብፁዓን ያለ ሰው መልአክ መጥቶ ገሌ ሊሞት ነው ትሞታለህ፣ ወደ እግዚአብሔር ትሄዳለህ ብሎ ይነግረዋል። እና ለዘመዶቹ ሁሉ ጠርቶ ደስ ይበላችሁ ይላቸዋል። ለምን? ወደ እግዚአብሔር የሚሄድበት ቀን ደረሰ ይላቸዋል ይላል። እና ተሰብስበው ዘመዶቹ ሁሉ በዓል ያደርጉለታል። ገሌ ወደ እግዚአብሔር የሚሄድበት ቀን ደረሰ ተብሎ ማለት ነው። ልክ ሴት ልጅ ልትዳር ስትል ዘመዶቿ፣ ጎረቤቶቿ ሁሉም ተሰብስበው ይደግሱላታል አይደል? እስኪሸኟት ድረስ ድምቅ ያደርጉታል። ከዋዜማው ጀምሮ ያለውን ሙቀት ታውቀዋለህ ሰርግና። ለምንድን ነው እንደዛ የሚሆነው ከተባለ ልትሄድ ነው ወደ ሙሽራዋ። መሞት ማለት በክርስትና ትርጉም ሙሽሪትን ሙሽራው ሊወስዳት እንደሚመጣ ነፍሳችንም ወደ ሙሽራው ወደ ክርስቶስ የምትሄድበት ቀን ነው።
ለዚህም ነው እንደውም ሀዘን የምንቀንሰውም እኮ ለዚህ ነው። እናት ማታዘን ይመስላል ሙሽራዋ መጥቶ ሙሽሪትን ሲወስዳት ልጇን ማታዘን ይመስላል፣ ታዝናለች እኮ። እንደውም ሙሽሪትም እንደውም ምን ይባላል ወግ ነው ሲዳሩ ማልቀስ ባልተቀለ ከእናቷ ራ ምትለየው ልታለቅስ ትችላለች። ሰው ሲሞትብን እንደዛ ነው መሆን ያለብን እኛ ክርስቲያኖችም አይደለ? ሰው ሲሞትብን እንደዛ ነው የምንሆነው። ደስ ይለናል ግን እናዝናለን። ሀባልቡ ሞት ነው የሚለው አባልዎ ሞት ዘላለም ለዘላለም በቃ ሞት ወደሌለበት ስፍራ እንዲህ ነው። በቃ እንዲህ አይነት ምስጢር እንዲህ አይነት ትርጉም ነው ያለው ባጭሩ በቤተክርስቲያን እይታ ለማለት ነው። በጣም መልካም። አንድ ክርስቲያን ከሞተ በኋላ እንዴት ነው የሚሸኘው? ስንብት እንዴት ነው የሚፈጸምለት? በቤተክርስቲያን ስንብት ይደረግለታል። ምንድን ነው የሚደረግለት? አንደኛ ስርዓተ ጸሎት ነው የሚደረግለት። ለሙታን ተብሎ የተዘጋጀ ጸሎት በእንተ ሙታን አለ። ሁለተኛ መዝሙረ ዳዊት ነው የሚጸልይለት። ሶስተኛ ከቅዱስ ያሬድ ዜማዎች ወይም ደግሞ ዝማሬዎች ነው የሚቀርብለት ማለት ነው። እሱ ለሞተ ሰው ይደረግለት ዘንድ ይገባዋል። ከዚያ ሲቀጥል ደግሞ በሞቱ ቀን ምጽዋት ይመጸውትለታል፣ ቁርባን ይቆረብለታል። በዕለተ ሞቱ ይሄ ሊደረግለት ይገባዋል። ሶስተኛ ደግሞ በሚቆርብበት በህይወት ሳለ ይቆርብበት የነበረው ስፍራ ላይ ወስደው ያቆሙታል ይላል። ወስደው ያስቀምጡታል በድኑን። እዚያ ላይ ነው የመጨረሻው ስንብት የሚደረግለት። ምእመን ከሆነ የምእመንነት ቦታው ላይ፣ ካህን ከሆነ ቤተ መቅደስ በታቦቱ አጠገብ ወስደው ያቆሙታል። የመጨረሻው ስንብት እዚያ ላይ ይደረግለታል ማለት ነው። ለምን መሰለ እንደዚያ የሚደረገው? በህይወት ሳለ እዚህ ቦታ ላይ ቆሞ ያገለገለህን ባሪያህን በምህረት አስቦ ለማለት ነው። ያቺ የቆመባት ቦታ በኋላም መንግስተ ሰማያትን ደጅ ሲጸናባት የኖረች ቦታ አይደለች? እዚህ ሆኖ መንግስትህ ደጅ ሲጸና ነው የኖረው። ትምጻ መንግስት ከሲል ነው የኖረው። እኛ በምናውቀው ምስክሮቹ ነን። ከዚህ ቦታ ጠፍቶ አያውቅም። እዚህ ቦታ ሆኖ ስጋህ እንደምን ተቀብሏል፣ አንተ ግን እንደ ቸርነት ለማለት ነው። እዛ ቦታ ወስደው ይሸኙታል ማለት ነው። በመጨረሻ ስመው ነው የሚሰናበቱት። በድን ቅዱስ ነው ርኩስ አይደለምና ለማለት። ምክንያቱም በደመ ክርስቶስ ተቀድሷል ሰውነታችን፣ ስመው ይሰናበቱት ተብሎ ነው የታዘዘው። በዚህ መንገድ ስንብቱ እንዲደረግለት ታዘዋል ማለት ነው። እንደው አንጻራዊ ላንሳና በዚህ ጥያቄ ለምሳሌ በአራስ ቤት ያለች እናት ወደ ቤተክርስቲያን እንደማትገባ ይታወቃል። እና አጋጣሚ እንደዚህ ብትሞት እሷም ቆማ የምታስቀድስበት ቦታ ላይ ነው ቤተክርስቲያን መግባት ትችላለች? እውነት ነው። በህይወት ሳለች አትገባም እስከ 40 ወይም እስከ 80 ቀን ድረስ ማለት ነው። እንደውም በአንቀጸ ጸሎት ባለችበት ቦታ እንድትጸልይ ታዟል። ጸሎቷን አልተከለከለችም፣ ግን ወደ ቤተክርስቲያን መግባት እንደተከለከለችው ነበረ። ስትሞት ግን ትገባለች። ለምን ይሉና የፍትሐ ነገሥት መምህራን እስመ ሞት አንጽቷታልና ትግባ ይላሉ። አራስ ነበረችና ብለው አያስቀሯት ይላል። ስንብቱ ያው ቦታዋ ላይ ነው የሚፈጸምላት ማለት ነው። ከዚያ በኋላ አራስነቷ ቀርቷል ማለት ነው። እንደዚህ ነው ቤተክርስቲያን የምትቀበላት የምታስተናግዳት። በጣም መልካም። ሬሳ ማጠብ የሚባል አለ። ምንድን ነው ሬሳ ማጠብ? ነበረ በብሉይ ኪዳን። ግን በብሉይ ኪዳን የነበረው ረክሱ ስለሆነ ነው። መንካትም ያረክስ ነበረ። አሁን ላይ ግን ምንድን ነው አንደኛው ምክንያት ሰው በደዌ ቆይቶ ነውና የሚሞተው ርስፋት ስለሚያጋጥመው። በአደጋም እንኳን ሳይታመም እንኳን በአደጋ የሞተ ሰው ቢሆን ሰውነቱን የሚያጎሳቁል ነገር ያጋጥመዋል እና የተጎሳቆለ ስለሆነ በኋላም ወደ ቤተ መቅደስ ይዘውት የሚገቡ ስለሆነ ነው የሚታጠቡ። አንደኛው ምክንያት። ሁለተኛው ምክንያት ግን እኛ በምናውቀው ንጹህ ነው ብሎ ለመመስከር ከሆነ መንፈሳዊ ትርጉሙ እኛ በምናውቀው ንጹህ ነው እኛ እሱ የማያውቀው መንፈስ ቅዱስ ግን ያወቀው ሰይጣን የደበቀው ኃጢአት ቢኖርበት ደግሞ አንተ አንጻው ለማለት በጎ ምኞታቸውን ለመግለጽ ነው። ንጹህ አድርገው ወደ ቤተክርስቲያን ይዘውት እንዲገቡ የታዘዘው ከዚህ የተነሳ ነው ማለት ነው። በሐዋርያት ሥራ ምዕራፍ 9 ቁጥር 36 ላይ ደግሞ ስንመለከት ሐዋርያትና ሌሎች ደቀ መዛሙርት የጣቢታ የምትባለውን ሴት አጥበው ገንዘው እንዳስቀመጧት ከዚያ በኋላ ቅዱስ ጴጥሮስ መጥቶ እንደጸለየላትና እንዳዳናት መጽሐፉ ይነግረናል ማለት ነው። እና በዚያ ልማድ ነው። እንደውም አሁን የተለመደ አለ አይደል? የክርስቲያኖችም ሆነ ሌላው በህይወት ሳለ ይዞት የነበረውን ዕቃ ወይም ደግሞ ይለብሰው የነበረውን ልብስ ይዞ ማልቀስ የተለመደ ነው። ከዚያ የተወሰደ ነው። እነሱም ክርስቲያኖች ይቺ ሴት ዶርቃ ወይም ደግሞ ጣቢታ ትባል የነበረች ሴት በሞተችባቸው ጊዜ ልብሷን ይዘው በህይወት ሳለ ስትገለገልባቸው የነበሩትን ዕቃዎች ሁሉ እያሳዩት ያለቅሱ ነበር ለቅዱስ ጴጥሮስ ይላል። እና በጣም ተረዳቸው የነበረች ሴት ናት። በዚያ ዘመን ይቺ ሴት ክርስቲያኖችን ሁሉ ታስጠልል ታስጠጋ የነበረች ሴት ናት። እና እሷ በሞተች ጊዜ እንዲህ ነበር የተደረገላት። አጥበው ገንዘዋታል። ልብሶቿንና ዕቃዎቿንም ይዘው ደግሞ አልቅሰውላታል ማለት ነው። ከዛ የተወሰደ ትውፊት ነው ይሄ አጥቦ ገንዞ ሰውን መሸኘት ማለት ነው። ከዛ በኋላ ግን ማንኛውም ሰው በተገኘው ቦታ መቀበር ይችላል።
በተገኘበት ቦታ አይቀበርም። ለምን ካልከኝ በማዕረጉ እንዲቀበር ስለታዘዘ ነው። እዚህ መጽሐፍ ላይ ምን ይላል? በአንቀጽ 22 ማለት ነው ቁጥር 789 ላይ ያለው ምንድን ነው የሚለው? ከዚህ በኋላ ይላል ገንዘውት ካመጡት በኋላ ማለት ነው፣ ጸሎት ከተደረሰለት በኋላ ከዚህ በኋላ በማዕረግ ከእርሱ ጋር የሚተካከል የቅዱስ ሰው ሬሳ በተቀበረበት በከበረ ቦታ ስጋውን ይቅበሩት። በማዕረግ ከእሱ ጋር የሚተካከል ማለት ካህን ከሆነ ከካህኑ ጎን፣ ምዕመን ከሆነ ከምዕመኑ ጎን፣ ሴቶች ከሆኑ በሴቶቹ በኩል እንዲቀበሩ ነው የታዘዘው ማለት ነው። በዚህ መንገድ ነው እንግዲህ ስርዓተ ቀብሩ ሊፈጸምለት የሚችለው። ምናልባትም በዘመነ ሰማዕታት ወይም ደግሞ በዘመነ አጸባ በችግር ዘመን ካልሆነ በስተቀር ይሄ ተጠብቆ ይደረጋል ብዙ ጊዜ በቤተ ክርስቲያን። በልማድም በሀገራችን አሁን እንደዛ ነው የሚደረገው። የካህናት የቀብር ቦታ አለ፣ የሴቶች አለ፣ የወንዶች አለ። እንደዚህ ነው ሲደረግ ነው የምንመለከተው ማለት ነው። እንደው የፍታት ጥቅሙ ምንድን ነው? ብዙ ሰዎች ይጠይቃሉ። እንደውም እንዳልከው ጥሩ ነው ያነሳው። ፍትሐት ጥቅም አለው። ነገር ግን አሁን በምናየው መንገድ ወይም ደግሞ እየተረዳ ነው ባለው መንገድ አይደለም። አሁን በተረዳ ነው መንገድ ምልህ ለምን እንደሆነ ታውቃለህ? ሰዎቹ እንደፈለጉ በዓለም ውስጥ ይኖሩና በፍታት የሚድኑ ስለሚመስላቸው ነው። እንደዛ አይደለም የፍታት ትርጉሙ። የፍታት ትርጉሙ በሕገ ቤተ ክርስቲያን የኖረ ሰው ቢኖር ለዚያ ነው ፍታት የሚደረግለትም እንጂ ቤተክርስቲያን ለማታውቀው ሰውም ፍታት አታረግም። አንዳንድ እኮ እንደው የንስሐ አባቱ ራሱ አያውቀውም። አንዳንዱን ሰው ማን ነበረ ምንድን ነበር እያለ ነው ለፍታት ይዞት የሚመጣው። እንደዛ ባለው ሁኔታ ፍታት አይፈታም። ቤተክርስቲያን የምታውቀው ማለት ምንድን ነው? በተቆጠረ ህይወት የሚኖር ማለት ነው። ታጠምቀዋለች መጀመሪያ፣ ከዛ የጾም የጸሎት ህይወት እንዲኖረው ታዝዘዋለች። ከዛ በኋላ ደግሞ እንዲቆርብ ታዝዘዋለች። በጋብቻም ሊሆን ይችላል አለጋብቻ እየቆረበ እንደሚኖር ታውቃለች ቤተክርስቲያን። እና በዚህ ሁሉ ክርስቲያናዊ ህይወቱ የታወቀ በቤተክርስቲያን ዘንድ የታወቀ እንዲሆን ያስፈልጋል። ማንኛውም ክርስቲያን ቤተክርስቲያን የማታውቀው ክርስቲያን ሊኖር አይገባም። ያ ማለት ምንድን ነው? ከቤተክርስቲያን የራቀ ህይወት ያለው። አሁን በንግድ ምክንያት የጠፉ አሉ፣ በስልጣን ምክንያት የጠፉ አሉ፣ በጋብቻ ምክንያት የጠፉ አሉ፣ በስራ ብዛት ምክንያት እያሉ በስብሰባ ብዛት በምን ከሰንበተ ክርስቲያን በሰንበተ ክርስቲያን እንኳን ቤተ እግዚአብሔር ለመምጣት የሚቸገሩ አሉ። በመጀመሪያ ካህናቱ ራሳቸው በሰንበተ ክርስቲያን ማንም እንዳይቀር ሊያስተነትኑ ሊያሳስቡ ይገባል። ደግሞ ደጋግሞ የሚቀር ቢኖር ሂደው እንዲጠይቁት ታዟል። ምንድን ነው የቀረበት ምክንያት ብለው ይሄንን ልማዱን እየደጋገመ የሚያደርገው ከሆነ ያሰናብቱታል። ምክንያቱም ካላጸደቁት ልጅ ሊያደርጉት አይገባም። ምዕመናንም የማያጸድቃቸው ከሆነ አባት ሊያደርጉት አይገባቸው። ለነፍሳቸው የማይጨነቅላቸው ከሆነ አንድ መምህረ ንስሐ ትርጉም የለው፣ አባት ሊያደርጉት አይገባም። ሊተውት ይችላሉ ማለት ነው። ወደ ሌላ ሊሄዱ ይችላሉ። በዚህ ሁኔታ አባትና ልጅ ተዋውቀው አንድ ላይ በቤተክርስቲያን ህይወት እየኖሩ ከሆነ በመጨረሻ ቤተክርስቲያን ምን ታደርጋለች? ፍትሐት ፈታ ታሰናብታለች ማለት ነው። የፍታት ትርጉሙ ምንድን ነው? ለዚያ ሰው እንዲማ ከሆነ ያለ ፍታትም እኮ መጽደቅ ይችላል ልትለኝ ትችላለህ። ግን የፍታት ትርጉሙ ምን መሰለ? እዚያ ላይ እሱ የማያውቀው ሰይጣን ግን የሚያውቀው የሚያሳስብበት ኃጢአት አለ። በክስ ይዞበት የሚቀርበው ማለት ነው። እና ባላወቀው ኃጢአት አትፍረድበት ለማለት ነው። ቢያውቀው ኑሮ ንስሐ ይገባ ነበር። መሐራ እግዚኦ ለዛቲ ነፍስ እያለች ትጸልያለች። ቢያውቀው ኑሮ ንስሐ ይገባ፣ ባላወቀው ኃጢአት አትቅሰፈው ለማለት ነው አንዱ የሚጸልይበት ምክንያት። ይሄንን በዮሐንስ መልእክት ላይ በአንደኛይቱ ዮሐንስ መልእክት ምዕራፍ 5 ላይ ህይወት የሚገባው ሰው አለ ይላል። ለዚያ ሰው ነው መጸለይ። ህይወት የማይገባው አለ፣ ለዚያ ለምንለት አልልህም ነው የሚለው። ለዚያ ለምኑለት አይገባም። ህይወት ለሚገባው ሰው ግን ለምኑለት ነው የሚለው። ህይወት የሚገባው ሰው ማን ነው? ንስሐ የገባ የቆረበ የተጠመቀ ያመነ ሰው እኮ ነው ህይወት የሚገባው ማለት። እና ግን ያቺ በደሉ አጋንንት ለክስ የሚያቀርቧት በደልና ያችን የአጋንንትን ክስ የምታጠፋራት ይቺ ምንድናት? ይቺ የፍታት ጸሎት ማለት ነው። ሁለተኛው ምክንያት ደግሞ ምንድን ነው? እንግዳ ነውና በብሩህ ገጽ ተቀበለው ለማለት ነው ቤተክርስቲያን የምትጸልይለት። እውነትም እንግዳ ነው የሚሄድበት ሀገር ላይ አይደል? እና የሚያስደነግጥ መልአክ እንዳያጋጥመው፣ በሚያስደነግጥ ቃልም እንዳይናገረው እግዚአብሔር ይራራለት ዘንድ ቤተ ክርስቲያን ለዚህ ለሞተ ሰው ትጸልይለታለች ማለት ነው። እና እንግዳ ነውና በብሩህ ገጽ ተቀበለው ነው አንዱ ምክንያታችን ለጸሎት በምንቆምበት ጊዜ ወይም ያንን የሞተውን ሰው በመሸኝበት ጊዜ በጸሎት ማለት ነው። ሶስተኛው ደግሞ ምንድነው ጥቅሙ? ግቢ ነፍሴ ውስጥ እረፍትኪ አይደል የምንለው? ነፍሴ ወደ እረፍትሽ ግቢ ነው የሚለው የዳዊት መዝሙር። ከዛ የተውጣጡ መዝሙራትን እያነሳን ነው የምንዘምርለት። እና
በሰውየው ፋንታ ተገብተን ነው የምንጸልየው። አሁን ነፍሴ ወደ ረፍትሽ ተመለሽ የሚለው እኮ ሰውየው ነው አይደል? በሞተው ሰው ፋንታ እሱ መናገር አይችልምና እኛ እየተናገርንለት ነው ያለ ነው ማለት ነው። እሱ አንድ ምክንያት ነው። ይሄ የሞተውን ሰው ከመጥቀም አንጻር። ሁለተኛው ምክንያት ደግሞ እኛን ከመጥቀም አንጻርም ይታያል። ፍታት የሞተውን ሰው ብቻ አይደለም እኛንም ነው የሚጠቅም። ለምን ካልከኝ፣ አንደኛ እኛን በምን ይጠቅማል ካልከኝ፣ ይሄ ቀን ከቅዱሳን ለአንዱ መታሰቢያ የሚደረግበት ቀን ነው። አሁን መታሰቢያ የሚደረግበት ምክንያት አለ፣ በኋላ እናመጣዋለን። ይሄ የሞተ ሰው እኮ ከቅዱሳን አንዱ ነው። በተጋድሎ የኖረ ሰው ነው። ገብቷል። በአንዲት ሚስት ጸንተህ ኑር ተብሎ በአንዲት ሚስት ጸንቶ የኖረ ሕገ ወንጌልን የፈጸመ ማለት ነው። በአንድ ባል ጸንተሽ መኖር አለብሽ ስለተባለች በአንድ ባል ጸንታ የኖረች ሴት ናት። ምጽዋት እንድትሰጥ ታዛ፣ አስራት በኩራት እንድታወጣ ታዛ ስታደርግ የኖረች ነፍስ ናት ይች። ይህን ላደረጉት ሁሉ ደግሞ ምን ይላል እግዚአብሔር? በስውር ምጽዋታችሁን ባለፈው ስናነሳው ነበር አይደል? በአንቀጸ ምጽዋት ላይ በስውር ምጽዋትን ስታደርጉ ያያችሁ አባታችሁ ዋጋችሁን ይሰጣችኋል ይላል። አሁን ለዚች ነፍስ እግዚአብሔር ዋጋ ሊሰጥ መጥቷል። ታውቃለህ? በእምነት እንደዚያ ነው የምንረዳው። ያችን ነፍስ አክሊል ሊያቀዳጁ የመጡ መላእክት አሉ። ያችን ነፍስ ሊቀበል የመጣ ክርስቶስ አለ። ምክንያቱም መጥቼ እወስዳችኋለሁ አይደል ያለን እንዴ? ክርስቶስ ያችን ነፍስ ሊወስድ ሲመጣ እኛስ ይችን ነፍስ ለመሸኘት መውጣት የለብን? አንዱ ምክንያት እሱ ነው። በዚያ ላይ በረከት ነው። ምክንያቱም የጻድቅ መታሰቢያ ለበረከት ነው ተብሎ ስለተጻፈ ነው። እና ይህቺ የሞተች ነፍስ ከጻድቃን ነፍስ የአንዱ ነፍስ ናት ብለን ነው ምናምነው። ምክንያቱም ወይ ብፁዓን አግብርት እነዚህ ብፁዓን ባሮች የሚባሉ አሉ አይደል? ንዑዳን ክቡራን ባሮች የምንላቸው አሉ። ከእነሱ አንዷ ናት። መክሊት ተቀብላ ስትነግድ የኖረች ናት። ከዚያ ሲቀጥል ደግሞ ወይ ከደናግል መካከል ናት፣ ወይ ደግሞ ከመነኮሳት መካከል ናት። ከእነዚህ በአንዱ ነው የምትሆነው። ከዚያ የተለየች አይደለችም። ከዚያ የተለየች ከሆነች ፍታትም አንፈታላትም። እና በእነዚያ ጸሎት እንጠቀም ዘንድ ነው፣ በረከታቸውን እናገኝ ዘንድ ነው ለማለት ነው። ሶስተኛው ደግሞ ደስታችንን ለመግለጥ ነው። ፍታት እኮ የደስታ ምልክት ነው። በሌላ መንገድ የደስታ ምልክት ነው ማለት ነው። ገነትን ሰጥቶታል እግዚአብሔር ለዚች ነፍስ። የእግዚአብሔር የሰጠውን ስጦታ እያየን እናደንቃለን። ስለዚች ነፍስ ቤተክርስቲያን ትዘምራለች። ለምን ይመስላል? በከበሮ በጸናጽል የምንዘምረው ይሄ እኮ የደስታ መሳሪያ ነው፣ የሐዘን አይደለም። ግን እኛ በዚህ የደስታ መሳሪያ በሐዘን ቀን ይዘን ወጥተን ስንዘምር እንታያለን። ለምን ካልከኝ ይች ነፍስ ስለተሸለመችው ሽልማት ደስ ብሏት ነው ቤተክርስቲያን የምትዘምረው በዚያች ነፍስ። ምክንያቱም በወንጌል ምን ተብሏል? ንስሐ ስለሚገባ አንድ ኃጢአተኛ በሰማይ ምን ይሆናል? ታላቅ ደስታ። ከዚህ በኋላ ኃጢአት የለባትም ይች ነፍስ። ከዚህ በኋላ ዲያብሎስ አይፈታትናት፣ ነጻ ወጥታለች። ከዚህ በኋላ ንስሐ መግባት ኃጢአት መስራት የለባትም እና ይሄም ያስደስታታል። ቤተክርስቲያን ድል ነስታለች ማለት እኮ ነው። በጋብቻ በቅዱስ ጋብቻ በኩል ድል ነስታለች፣ ወይ በድንግልና ድንግልናዋን አጽንታ ጠብቃ ድል ነስታለች፣ ወይ በክህነት አገልግሎቷ ድል ነስታለች። ድል ለነሳ ሰው ድል ነስቶ ዘመቻ ቆይቶ ድል ነስቶ የመጣን ሰው እንዴት ነው የሚቀበሉት ሰዎች? በታላቅ ደስታ ነው። ዳዊት ጎልያድን ገድሎ ሲመለስ ምንድን ነው የተደረገለት? ዳዊት እልፍ ገደለ፣ ሳውል ደግሞ ሺህ ገደለ ተብሎ አልተዘመረም? ይቺ ነፍስ ድል የነሳች ነፍስ ናት። ወይ በሰማዕትነት ወይ በባህታዊነት ወይ በትዳር በቅዱስ ጋብቻ ድል የነሳች ነፍስ ናት። አሁን ድል ነስታ ላለፈች ነፍስ መዘመር የለብንም እንዴ? ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? በጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ከዚያስ የጽድቅ አክሊል። ይቺ ነፍስ የጽድቅ አክሊል ስትዘጋጅ ስትሸልም ማን ነው የማያጨበጭብ? ፍትሐትን የምናቀርበው እንዲህ ላሉ ነፍሳት ነው እያቀረብን ያለ ነው የሚለውን ነው መረዳት ያለብን። እኔ ምን ጥያቄ ያለኝ እዚህ ላይ ንስሐ ሳይገባ ስጋው ደግሞ ሳይቀበል አንድ ሰው ቢያርፍ፣ ስለዚህ ፍትሐቱ ምንም ጥቅም የለውም ማለት ነው? ሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም። ይህ ገዳም ሙት የሚያነሳ ነው። ከስሙ እንደሰማ ነው የገዳማውያኑ የህይወት ሁኔታ የሚታይ ነው። እጅግ በጣም በችግር ላይ ነው የሚገኙት። የኛን ችግር ስላየነው ከኛ ግር የሚመጡቶቻችን ወንድሞቻችን እኛ ያየነውን ችግር እንዴት በፍጹም አንፈልግም። በሚያሳዝን ሁኔታ ለሀገር፣ ለህዝብ፣ ለቤተ ክርስቲያን የሚጸልዩ አባቶች፣ እናቶች ያላቸው የማረፊያቸው ስፍራ ስንመለከተው እጅግ በሚያሳዝን ሁኔታ ነው ያለው እና ይሄንን ነገር እንደው ተጋግዘን ክርስቲያኑም አብሮን አንድ ላይ ሆኑ ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እጃችሁን ዘርጉ። እንደዚያ ማለት ፍትሐ እግዚአብሔርን እኔ ያውቃለሁ እንደማለት ይቆጠራል። ጥቅም የለውም ብለህ መወሰን አንድን ነገር
የእግዚአብሔርን ፍርድ እኔም አውቃለሁ ማለት ይመስላልና እንደዚህ አልልህም፣ ጥቅም የለውም ብዬ አልወስንም። ሆኖም ግን እንድንፈታላቸው የታዘዙ ሰዎች እንዲህ አይነት ናቸው ነው ልልህ የምችለው እና ምዕመናንም ሊኖሩበት የሚገባውን መንገድ ማወቅ ይኖርባቸዋል። ቤተክርስቲያንም ምዕመናንን እንዴት ማኖር እንዳለባት መጨነቅ ይገባታል። የምትጨነቅ ቤተክርስቲያን አሁን ብዙም የለችም ማለት ብትጠፋ አንተን ፍለጋ ለመምጣት ብዙ ካህናት አይመቻቸውም። ስትመጣ ነው ሊያገለግሉ የሚችሉ። መተም እንኳን አገልግሎቱን በብርቱ ትግል፣ በብርቱ ጽናት፣ በደጅ ጥናት ልታገኙ ትችል ይሆናል። አንዳንዴ አይታወቅም። አንዳንድ ቦታ ላይ ግን ስትጠፋ የሚፈልጉ ሰዎች በጣም ጥቂት ነው ያሉት። ከዚህ የተነሳ ነው አሁን ቤተክርስቲያኒቱ ምዕመናኑን ለማጽደቅ መትጋት አለባት። ምዕመናኑም ደግሞ የተዘጋጀላቸውን የጽድቅ መንገድ ሳይስቱ የመቀጠል ኃላፊነት አለባቸው እና በዚያ ሲሄዱ የሚያደናቀፋቸው ፈተና ቢኖር ነው ሊያድናቸው ወይም ሊታደጋቸው የሚችለው ይሄ ጸሎት ሊረዳቸው ሊጠቅማቸው የሚችለው የሚለውን ነገር ነው ለማሳየት የሞከርኩትና በዚህ በሰኔ 17 ስንክሳርም ላይ የተጻፈ አንድ ሰው አለ። አባ ለትጹን የሚባል ጻድቅ አለና አባ ለትጹን በአለመቅጹት የሚባል ሌላ አንድ መነኩሴ በብዙ በደል ውስጥ ያለፈ መነኩሴ ነው። ብዙ ኃጢአቶች ነው እዛ ላይ የተመዘገቡትና አስቀያሚ ሕይወት ኖረ። በኋላ ግን ሲሞት ደግሞ ነፍሴን አደራ ብሎት ሞት አባ ለትጹንን። ምክንያቱም አባ ለትጹን ከመነኮሳቱ አንዱ ነው። ግን ታሞ ተኝቶ አልጋው ላይ ራሱ ላይ አጋንንት ተሰቅለው ሲሰቀስቁት ያሳይ ነበረ፣ ያየው ነበረ። የበቃ ስለነበረ ማለት ነው እና ሲቀጠቅጡት በመንፈሳዊ መዶሻም ሲመቱት ይታይ ነበረ ያ መነኩሴ ማለት ነው። እና አባ ለትጹን አዘነ። በዚህ ምክንያት ሌሎቹን አስወጥቶ ኃጢአቱን ጠየቀው ይላል። ምን አድርገህ ነው እንዲህ ሲያደርጉ ያለው? ልቡ ላይ ሆኖ የሚሸቀሽቀው ሰይጣን አለ። ራሱም ላይ ሆኖ ደግሞ እንዲሁ በልዩ ልዩ ስቃይ የሚያሰቃየው ደግሞ ሰይጣን ነበረ። ይሰቃያል፣ ይጨነቃል። ሌሎቹ መነኮሳት የሚሰሙት የጭንቅ ድምፁን ነው፣ የሲቃ ድምፁን ነው። አባ ለትጹን ግን የሚመለከተው አጋንንቱ ጭምር ሲያሰቃዩት ነው እና ሌሎቹን አስወጥቶ ምን አድርገህ ነው ብሎ ጠየቀው ይላል። ያደረገውን ኃጢአት ሁሉ ነገረው። ልክ ነግሮ ሲጨርስ ነፍሱ ከስጋው ተለየች። አባ ለትጹን በዚህ ምክንያት አዘነ ይላል እና ስለሱ ንስሐ ገባ። በገዳም በበረሃ ወድቆ ማለት ነው። ፍጹም መነኩሴ ስለነበረ ግን እግዚአብሔር ስለ ኃጢአተኛው ሳይሆን ስለዚህኛው ስለ ጻድቁ ሰው ሲል ወይም ስለዚያ መነኩሴ መጥቶ አነጋግሮታል ይላል እና እንዴት ባለ ልመና ይለምንለት እንደነበረ ምን ያክል ደጅ ጥናት ይሆናለት እንደነበረ ስለዚያ መነኩሴ ተጽፏልና እንዲህ አይነት ብርቱ ጸሎት ሊደረግለት ይገባል። ወይም እንደዛ ከሆነ ወይም እንዲህ አይነት ብርቱ ጻድቅ ያስፈልጋል ማለት ነው። ያውም ደግሞ የጠቀመው ምኑ እንደሆነ ታውቃለህ? ኃጢአቱን ተናዞ መሞቱ ነው። ልክ ሲጨርስ ጥቂት ጊዜ ተሰጥቶት ቀኖና ቢቀበል ኖሮ መልካም ነበር። ግን ቀኖና ተቀብሎ ሳይሆን ኃጢአቱን ተናዞ ነው የሞተው። ልክ ተናግሮ ሲጨርስ ነው የሞተውና እንዲህም አይነት ታሪኮች በቤተ ክርስቲያን ውስጥ አሉ እና ያ ሰው ወደ ገሃነም ነው የወረደው። በኋላ አባ ለትጹን ጠይቆ ከእግዚአብሔር ዘንድ እንደተረዳው ማለት ነው። በቤተ ክርስቲያን የትኛውንም ያህል ጸሎት ቢጸልይ እንኳን ማዳን የማይቻልበት የማይቻል ኃጢአት አለ። እሱ ምንም ምዕመናንን ልናዘናጋቸው አይገባም። መታሰቢያ አድርገንላችሁ ፍታት ፈተንላችሁ ትድናላችሁ ብለን ልናታልላችሁ አይገባም። ምክንያቱም በየትኛውም ዓለም በየትኛውም የስራ መስክ ላይ ተሰማርተው ሲኖሩ ከኃጢአት የተለየ ስራ እንዲሰሩ ነው ማበረታታት የሚገባን። ከኃጢአት ነው መጠበቅ የሚገባን እንጂ እንደፈለግ ኑር፣ በኋላ መቼስ አባት ዶክተር ስለሆነ እንደፈለግ ትወድቃለህ እንዴ? ዝም ብለህ ጉዳቱ እኮ ያንተ ነው። እንደው ብትድን እንኳን የመዳን እድል እንኳን ቢኖርህ ለምጡ መቀደዱ መስፋቱ መታገሙ ይቀራል። ይቀርልህ ነገር አይደለም እና በቤተ ክርስቲያንም ልክ እንደዛው ነው እና ምዕመናን ሊኖሩበት የሚገባው መስመር ሊያውቁ ይገባቸዋል። ከዛ ደግሞ ቤተክርስቲያንም ልታደርግላቸው የሚገባውን ነገር ታደርግላቸዋለች ማለት ነው። በዚህ መልኩ ነው የምናየው። ስመጣም ዋጋዬ በእጄ ነው ለእያንዳንዱ እንደየስራው ከፍላለሁ ስላለ እንጂ አሁን ምንድነው ሌላ አይነት አስተሳሰብ እንዳይመጣ ብዬ ነው ስናወራ ስንረዳ። ቤተክርስቲያን እውነት ነው የአባ ለትጹንን አይነት ጸሎት ሁሌ ትጸልያለች። በቃ ግዴታዋ ስለሆነ ለአንድ ምዕመን ክርስቲያን ለተባለ በ40 እና በ80 ቀን ለተጠመቀ ስጋው ደሙን ተቀብሎ ላደገ ከዛ በኋላ ግን ለጠፋም ይሁን ምንም ላለም መጥቶ ትጸልያለች። መጸለያ የእሷ ድርሻ ስለሆነ ነው። መማርና ማጽደቅና መኮንን የመድኃኔዓለም የአምላካችን ስራ ስለሆነ ነው። እንደሱ ነው። ሞተ ነፍስ ከተፈረደበት በኋላ ሞተ ነፍሱን ሊያረቅለት አይችልም። ደዌ ነፍሱን ግን ሊያረቅለት ይችላል። የኛ ጸሎት፣ የቤተ ክርስቲያን ጸሎት ማለት ነው።
እና ገና በደዌ ነፍስ ላይ ሳለ ለሞተ ነፍስ ሳይበቃ ነው አንድ ሰው ወደ ቤተክርስቲያን መምጣት ያለበት ነው። የተጠመቀለት እንደመጣ የሚቀር ሰው አለ ለመናገር። ከዛ በኋላ መጥቶ የሚያውቀው ወይ ሰው ሲሞት ነው። ሰው ሲሞት ሊቀብር ነው የሚመጣው እንጂ ለህይወት አይመጣም፣ ለአገልግሎት አይመጣም። ንስሐ ሊገባ መጥቶ አያውቅም፣ ተመልከት። ሊቆርብ መጥቶ አያውቅም፣ ተመልከት። ምጽዋት ለመስጠት መጥቶ አያውቅም፣ ተመልከት። በዓለ ሰማዕታትን ወይም በዓለ ክርስቶስን ለማክበር መጥቶ አያውቅም፣ ተመልከተው። አሁን ይሄን ሰው ነው እንግዲህ በመጨረሻ በሚሞትበት ሰዓት አምጥተን ፍታት አድርገን ብቻ ይጸድቃል ብንል መሳለቅ ነው የሚሆነው ማለት ነው። እንደዛ እንዳይሆን ነው ለምዕመናን ይሄን እየነገርን ያለ ነው። ለተጋድሏችን ማሟያ ነው ይሄ ለማለት ነው እንጂ ሌላ ነገር አይደለም ነው። ምናልባትም ደግሞ የውስጡን እኛ አናውቅም ቤተክርስቲያን። ስለዚህ ጥቅም የለውም ፍታቷ ጥቅም የለውም እንዳይልም ደግሞ ሰለም እንደዚያማ ሊሆን አይችልም። እንደዛ እንዳያስብ ያንን ሰው አናውቀውም። ቤተክርስቲያን እግዚአብሔር ያውቀዋል እኮ እንደው እዚህ ቤተክርስቲያን ሳይመጣ በውጪ ኖሮ ቢመጣም ድንገት ይሄኔ እኮ ገዳምም እየሄደ ንስሐም እየገባ ስጋው ደግሞ እየተቀበለ የሚኖርም ሰው ሊኖር ይችላል። በውጪ አንፈርድም የሚለውንም ነገር እንደዛማ ሊሆን አይችልም። ለምን ብትለኝ የቤተክርስቲያን ጸሎት በእግዚአብሔር ዘንድ ተቀባይነት እንዳለው ማንም ሰው ያምናል። እንደዛ ከሆነ ለሚሞቱትም በህይወት ላሉትም ጠቃሚ ነው የቤተክርስቲያን ጸሎት ማለት ነው። እና ምንጊዜም ቤተክርስቲያን የምትጸልየው ለሞቱትም በህይወት ላሉትም ነው። በህይወት ያሉትም እኮ በአጸደ ስጋ ያለችው ቤተክርስቲያን አባል ናቸው። የሞቱትም በአጸደ ነፍስ ላለችው ቤተክርስቲያን አባል ናቸው። አባልነታችን ለአንዲት ቤተክርስቲያን ነው። እንደዛ ስለሆነ እዛ ያሉትንም በዚህ በጸሎት የምናስባቸው ከኛ የተለዩ በስጋ ነው እንጂ በነፍስ ወይም ደግሞ በቤተክርስቲያን ከቤተክርስቲያን አልተለዩም ለማለት ነው። በጣም ጥሩ። ፍታት የማይደረግላቸው ሰዎች አሉ። ፍታት ሊያስደርጉ የማይችሉ አሟሟቶች ፍታት በራሱ የሚጠይቃቸው ነገሮች አሉ። ምን ማለት ነው? ያመነ የተጠመቀ ነው መቼም ፍታት የሚፈታለት አይደለ? እንደዛ ነው የሚሆነው። ምክንያቱም ቤተክርስቲያን ስም ትሰጠዋለች፣ በስሙ ነው የሚፈታለት፣ ጸሎት የሚደረስለት። በክርስትና ነው ያ ደግሞ ሊገኝ የሚችለው እና እሱ ካልሆነ በስተቀር ሌላ ነገር የለው። ምናልባት ራሱን ያጠፋ እንደዚህ የሚባል ነገሮች አሉ። ከትእዛዝ እግዚአብሔር ማፍረስ ነው በራሱ አካሄዱ ወይም አጨራረሱ ራሱን ያጠፋበት። ማንም በራሱ ላይ ስልጣን የለውም። እንኳን ራሱን ማጥፋት አባለ ዘሩን መቁረጥ እኮ ተከልክሏል። ምክንያቱም እግዚአብሔር የፈጠረለትን አካሉን በራሱ ስልጣን መቁረጥ የማይገባው ስለሆነ ነው። ከክህነት ሁሉ እንዳይገባ እኮ ተከልክሏል። እንዲህ አይነቱ ሰው ካህን መሆን እንዳይችል ነው የተከለከለው። ይሄ ማለት ማንም በራሱ ላይ ስልጣን የለውም ማለት ነው እና የእግዚአብሔርን ስልጣን ተጋፍቷል በሚል ነው ጸሎተ ፍታት አይደረስለትም የሚባለው። ከዚህ የተነሳ ነው። ልክ ነው። እንደዚያ እንላለን፣ እንደዚያ እናውጃለን ማለት ነው። በጣም መልካም። ለሞተ ሰው መታሰቢያ የሚደረግለት መቼ ነው? ለሞተ ሰው ከዕለቱ ጀምሮ ሊደረግለት ይችላል። ግን አንዳንዴ በዕለቱ ቁርባን ላይ ቆረብ ይችላል። ብዙ ጊዜ ዝግጅቱም ስለማይኖር እንደዛ ላይ ይደረግ ይችላል። ግን የሚቆረብባቸውን ቦታዎች አሉ ቁርባን የሚደረግባቸው ከዕለቱ ጀምሮ። ከዛ የሳልስቱ፣ የሰባቱ፣ የ12ቱ፣ የ30፣ የ40፣ የመንፈቅ እና የዓመት በእነዚህ በሰባቱ ጊዜያት ለአንድ ሰው መታሰቢያ እንዲደረግለት ታዟል። ለምን ከተባለ በልዩ ልዩ ምክንያት ነው እነዚህ ጸሎቶች የሚደረጉለት ወይም መታሰቢያዎች የሚደረጉለት። በመጀመሪያ የአንድን ክርስቲያን መታሰቢያ ማድረግ ቅድም እንዳልነው መጽሐፍ ቅዱስ እንደሚለው በመጽሐፈ ምሳሌ ላይ እንደተቀመጠው የጻድቅ መታሰቢያ ለበረከት ነው እና ደግሞ የጻድቅ መታሰቢያ ለዘላለም ይኖራል ተብሎ ነው የተጻፈው። መጽሐፍ ቅዱስ እንደዛ ነው የሚለን እና ለዘላለም የሚኖረው መታሰቢያቸው ማጥፋት ስለሌለብን ነው አንዱ ምክንያት። ሁለተኛው ደግሞ በረከት የምናገኝበትም ስለሆነ ነው የጻድቃንን መታሰቢያቸውን በማድረጋችን። አንዱ ቃል ኪዳን በወንጌል ውስጥ የተቀመጠው በጻድቁ ስም ዝክር መስጠት ነው አደለ? በማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 42 ላይ እንደተቀመጠው በነቢዩ ስም ጽዋ ውሃ ይሰጣል፣ የነቢዩን ዋጋ ያገኛል አደለ የተባለው። እና እነዚህ ሰዎች የሞቱ ሰዎች ከነቢያት ከጻድቃን ከባሕታውያን ወገን ናቸው እነዚህ ዘመዶቻችን እና ለእነሱ መታሰቢያ የምናደርገው አንዱ ለበረከት ብለን ነው። ሁለተኛው ደግሞ ለቤተሰቡ መጽናናት የሚሰጥ መንፈስ ቅዱስን እግዚአብሔር እንዲያዘዝ ነው። እንደውም ቤተክርስቲያን ስትጸልይ በፍታቱም ቀን መናህየው መናዘዘ ለሰቦሙ ፈኑ ትላለች። ይህ አጽናኝ መልአክ ለሰዎቹ ላክላቸው ብላ ነው የምትጸልየው እና በዚህ በመታሰቢያው ቀን እና በዕለቱም በሚደረገው ፍታት ለቋሚዎችም
የሚያጽናና መንፈስ። በሰባኪ ስብከት እኮ ሰው ከሐዘኑ አይጽናናም። የሚጽናናው የእግዚአብሔር መንፈስ በልቡ ሲያርፍበት ነው እና አጽናኝ መንፈሱን እግዚአብሔር ሲልክ ነው። ከዚህ የተነሳ አጽናኝ መንፈሱን እንዲልክላቸው ቤተክርስቲያን የምትጸልይበት ቀን ነው። ይሄ ቁርባኑ ማይጠንቱ እሱ ነው። ሊያጽናናቸው ሊያረጋጋቸው የሚችለው አንዱ እሱ ስለሆነ ነው። ከዚያ ውጭ ግን እነዚህ ቀናት የተመረጡባቸው ምክንያቶች አሉ። በሶስተኛው ቀን እና በመጀመሪያውም ቀን እንዲቆረብለት ታዟል። የሥላሴን አንድነት ሶስትነት ፈጽሞ ባያውቅ አለማመን አይደለም አለማወቅ። አንዳንድ ጊዜ ምን ይፈጠራል መሰለህ? የሥላሴን አንድነት ሶስትነት ያምናል፣ ግን ደግሞ ፈጽሞ አጥርቶ ላያውቅ ይችላል። ሁሉም ሰው እውቀት አይደለም ሰውን የሚያድነው እምነት ነው የሚያድነው አይደል? ከዚህ የተነሳ አንድ የሚሆኑ በምን ነው፣ ሶስት የሚሆኑ በምን ነው ብለህ ብትጠይቀው አሟልቶ ላይነግርህ ይችላል። ግን እግዚአብሔር አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው ብሎ ያምናል። በቃ እና አጥርቶ እንኳን ባያውቅ ይቅር በል፣ ወደ በደል አታድርግበት ለማለት ነው። በሰባተኛው ቀን ደግሞ ማድረጋችን በሰባቱ ዕለታት የሰራውን በደል ይቅር በለው ለማለት ነው የምናደርግለት። በ12ቱ ደግሞ እናደርጋለን። የ12ቱን ሐዋርያት ትምህርት ሽሮ ቢሆን ወይም ከ12ቱ ሐዋርያት ትምህርት ወጥቶ ቢሆን ዕዳ በደል አታድርግበት፣ አትቁጠርበት ለማለት ከ12ቱ ነገር ግን በ12ቱ ሐዋርያት ትምህርት በ12ቱ ሐዋርያት ክህነት የምትወረሰዋን መንግሥተ ሰማያትን አውርሶ ለማለት ነው። እንግዲህ ያንን በ12ኛው ቀን ቁርባኑን የምናደርግለት የምናከናውንለት ማለት ነው። በ30ው ቀን ደግሞ 30 ዕለት ነው እንግዲህ በወር ውስጥ የሚመላለሱ ዓመቱ በ30 ቀናት ነው እየተዘዋወረ የሚኖረው እና በእነዚህ ቀናት የገደፈው የሻረው ሕግ ቢኖርህ አታስብበት፣ ዕዳ በደል አታድርግበት ለማለት ነው። ለሙሴም በዚህ ቀን ተለቅሶለት እንደነበረ እስራኤል 30 ቀን በ30ኛው ቀን መታሰብ ያደርጉለት ያለቅሱለትም እንደነበረ ተጽፏል እና እኛም ያንን ትውፊት እንዳናስቀጥለን አድርገነዋል ማለት ነው። በ40 ቀን ደግሞ በ40 ቀን ያገኛትን ልጅነት በ40 ቀን ልጅነት አግኝቷል። መጀመሪያ በ40 ቀን ይሾመዋል እግዚአብሔር በማኅፀን ሰው ብሎ ይሰይመዋል ማለት ነው። በ40 ቀን ተስዕሎተ መልክ የፈጸምክለት በ40 ቀንም ልጅነት የሰጠው ይሄ ሰው 80 ከሆነ 80ም እኮ ይቆረባል። ሴቲቱም እንትን የምትልበት ነው ያ ደግሞ እና በእነዚህ ቀናት ያገኙትን ልጅነት በልዩ ልዩ ምክንያት አሳድፈውት ቢሆን አንተ እድፋቸውን አንጽተህላቸው አንተ የጎደለውን ነገር ሞልተህላቸው ስርየተ ኃጢአትን ሰጥታቸው በገነት በመንግሥተ ሰማያት አኑራቸው። በ40ና በ80 ቀን ልታወርሳቸው የገባህላቸውን ቃል ኪዳን ፈጽምላቸው ብላ ቤተክርስቲያን የምትማጸንበት ቀን ነው ያ ቀን ማለት ነው። ከዛ በ6ኛ ወር ነው። በየ6 ወሩ መገብተ ወር የሚባሉ ከዋክብት አሉና እነዚያን ላያውቅ ይችላል ይሄ ሰው መንፈቀ ዓመት አይደለ? እነዚያ ላያውቅ ይችላል። ወቅቱ የሚፈራረቅበት ነው። ማልትና ሌሊቱም እንደዚሁ የሚፈራረቅበት ወቅት ነው። ያ ማለት ሕጸጽ እያደረገ የሚሄድበት ከዚያም ወይም ደግሞ ምላት እያደረገ የሚሄድበት አለ አይደለ? እንደዛ አይነት እውቀቶችን አያውቅም ይሄ ሰው። ግን አንተ በቸርነት ይቅር በለው ብላ ቤተክርስቲያን የምትጸልይበት ነው። ዓመትም እንደዛው በዕድሜያችን ውስጥ ብዙ ዓመታት ነው የሚያልፉት። አንተ አትለወጥም፣ እኛ ግን በዓመታት መካከል ብዙ ነገር እንለዋወጣለን እና በዓመታት ውስጥ በዘመኖቹ በዕድሜዎቹ ሁሉ አንተን የበደለ ቢሆን ተውለት፣ አስተስርይለት ለማለት ቤተክርስቲያን እነዚህን ቀናት እያነሳች ያስታወሰች መታሰቢያ ታደርግለታለች ማለት ነው። ከዛ በኋላ ግን በዓመት ብቻ ነው የሚደረግለት። ልክ የጻድቃን መታሰቢያ በየዓመቱ እንደምናደርገው ማለት ነው። የገብረ መንፈስ ቅዱስን የተክለ ሃይማኖትን በየዓመቱ ባለ ዕረፍታቸውን ነው የምናስታውስ እንጂ 7 12 እያልን እንደማናደርገው ሁሉ ከዚያ በኋላ በየዓመቱ የምናደርግለት ነው የሚሆነው እንጂ ይሄ ከአንድ ዓመት በኋላ እነዚያ ሌሎችን አንፈጽማቸውም ማለት ነው። ግን አሁን ይሄን ሲደረግ አንዳንድ ጊዜ በእኛ በአካባቢ ምን አይነት ነገር አለ? እስከ 7 ዓመት እስከ 14 ዓመት እንደዚህ ማስቆረብ ግዴታ አለባችሁ። ሁለተኛ 3 ቀን ሲሆን 7 ሲሆን እንደዚሁ ደግሞ 30 40 መንፈቅ እንደዚሁ ዓመት ሲሆኑ እነዚህ ዓመት ደግሱ ግዴታ ነው። የሚችለውን ነው የሚያደርገው። እንዲያውም በሐዘን የሚበላም እንኳን ነገር ቢኖር በሐዘን እንዲበላ ነው የታሰበው። አሁን ብዙ ጊዜ ስርዓቱን ይለቃል። ብዙ መብልና መጠጥ ይመጣና ሳቅ ጨዋታ ይሆናል። ሐዘን የሚገባባቸው ቀናት በዓለ ሰማዕታትን ስናከብርና የምዕመናንን መታሰቢያ በምናደርግባቸው ቀናት ብሉ በሐዘን ነው የሚለው። በተሰበረ ልብ ሆናችሁ በሐዘን ሆናችሁ ብሉ ነው የተባልነው እና ከተቻለ ነው ሊደረግ የሚችለው። በእርግጥ ምጽዋት መስጠት ግድ ነው። በዛ ቀን ምጽዋት በተቻለ መጠን ይደረግለታል። የሚችለውን ያህል ነው ግን
እንጂ ቤተክርስቲያን ያዘዘችውን ያህል ላይሆን ይችላል። ቤተክርስቲያን የምታዘዘው የሚችለውን ያህል ነው። ያንን አድርጋ ድሆች ተሰብስበው እንዲጸልዩለት ሊደረግለት ይገባል ማለት ነው። በዛ መልኩ ነው የሚፈጸምበት። ለምንድን ነው ይህን ጥያቄ ያነሳሁት? እንደውም አንድ ጥያቄ ያደረሱን አድማጭ ተመልካቻችን ምን አሉ? እናቴ ሞታ የእናቴን ተስካር ሳላወጣ አጎቴ ያረፈ፣ ከዛ የአጎቴን ላውጣ ስል በሬ አርደሽ የእናትሽን ሳትደግሺ ከእንደገና ያጎትሽን አንቀበልም፣ ስለዚህ እናትሽንም ደግሰሽ ከእንደገና ያጎትሽን የምትደግሽው ብለው አሉኝ የሚል ይህን ነገር ነው። በየአካባቢው የራሳቸውን ትእዛዝ ይጨማምሩበት ይሆናል እንጂ በበሬ ደም የሚድን ሰውም የለም። ሲጀመርም እኛ በደመ ክርስቶስ ነው ምንድነው ቁርባኑ ጸሎቱ ነው ዋናው ነገር። ግን ለዚያ ለቁርባኑ ለጸሎቱ በተጨማሪ ደግሞ ምጽዋቱ አስፈላጊ ስለሆነ ነው ይህን የምናደርገው። ከዚያ ምጽዋቱን ለማን እንሰጣለን? መጀመሪያ ለካህናት፣ ምክንያቱም አጋዕዝተ ምጽዋት እነሱ ስለሆኑ ነው። ከዚያ ለነዳያን እንቀጥላለን፣ እንደዚያ እያደረግን ማለት ነው። በዚህ ሁኔታ ነው ልናደርገው ልናቀርበው የሚገባ እንጂ ሰው በመጨነቅ ምን አበላለሁ ምን አጠጣለሁ ብሎ የሰዎችን መታሰቢያ አንዳንድ ቦታ እኮ እንደውም ዓመት 2 ዓመት ሁሉ የሚቀጠርበት ቦታ አለ፣ ገንዘብ እስኪሰበስቡ ማለት ነው። ልክ አይደለም፣ እንደዚህ አይደለም። ምክንያቱም የመታሰቢያ ዋና ዓላማው ሰዎችን በዛ በመታሰቢያው ቀን ያች ነፍስ ትጸልይላቸው ዘንድ በእግዚአብሔር ዘንድ የከበረች አይደለች። ነቢዩ ዳዊት ምንድን ነው የሚለው በመዝሙር 115 ላይ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሰው ሞት በእግዚአብሔር ፊት ምን ያለ የከበረ ነው ተብሎ ነው የተጻፈውና ይህን የከበረ ሞት የሞተች ያች ነፍስ በእግዚአብሔር ፊት የከበረች ስለሆነች ያች ነፍስ ለሁላችንም ለዓለምም ለሌላውም ለዘመዶቿም ትጸልይ ዘንድ ካለን ናፍቆት የተነሳ ነው መታሰቢያቸው የምናደርገውና ይህ መታሰቢያ ቀን አይታለፍም። በዕለቱ ነው የሚደረገው። መታሰቢያ ደግሞ የሚደረገው ይሄን አምጡ በሚል ማሳሰቢያ ብዛት አይደለም ማለት ነው። የመጨረሻ ጥያቄ የማደርገው ለሞተ ሰው ማዘን እስከ ምን ያክል ድረስ ነው? ዛሬ የሚያዝኑ ብፁዓን ናቸው ነው የተባለው። ዛሬ የሚያዝኑ ነው የሚለው፣ ከሞቱ በኋላ የሚያዝኑ አይደለም። ዛሬ ማለት አሁን ያለነው ህይወት ማለት ነው። ነገ ማለት በሰማይ የምንኖረው ህይወት ነው እና ዛሬ ላይ እንድናዝን ሁላችንም ታዘናል። ዛሬ የምናዝነው በምን ምክንያት ነው? ሰው ሞቶብን ሊሆን ይችላል፣ ወይ ደግሞ ሌላ ነገር ገጥሞን ሊሆን ይችላል። በክርስትናችን የታዘዙ የሐዘን ጊዜያት ስላሉ ነው። ከጠየቀኝ አንጻር ግን ስመጣ ለሞተ ሰው የሚታዘንበት ልክ አለው። ለሞተ ሰው ማዘን ይገባል። ጌታ ለአልዓዛር እንዳለቀሰው ማልቀስም ይገባል። ጴጥሮስም ለጣቢታ እንዳለቀሰላትና እንዳዘነላት ማለት ነው። ማዘን ማልቀስ ግዴታ፣ ነገር ግን በልክና በመጠን ነው የሚሆነው። ለምሳሌ ማልቀስ በ3 ጊዜ ብቻ ነው የተፈቀደው። መቼ ካልከኝ ነፍስ ከስጋው ስትለይ፣ ሁለተኛ ደግሞ ከቤቱ ሲወጣ፣ ሶስተኛ የመጨረሻው ስንብት ወይም ደግሞ ወደ መቃብር ሲወርድ ማለት ነው የምናለቅስለት። ከቤቱ ነፍስ ከስጋው ስትለይ ይናገር የነበረው አንደበቱ ሲታሰር፣ ማየት ይችል የነበረው ፈቃዱን ይናገር የነበረው መናገር ሲያቆም፣ ማየት ይችል የነበረው ማየት ሲያቆም፣ መስማት ሳይችል ብትጠራው አይሰማህም። ከዛ በኋላ ይህን አድርግልኝ ብትለው አባዬ ብለህ ብትጠራው አባቴ ይህን አድርግ ብትለው ሊያደርግልህ አይችልም እና ይሄ ያሳዝናል። ስለዚህ ከዚህ በኋላ አትነሳም፣ ለካ ከዚህ በኋላ ተነስተህ ቁመህ አናይህም ለማለት ያለቅሳሉ። ከቤቱ ሲወጣ ደግሞ ቆሞ ይመላለስበት የነበረውን ይገባበት የወጣበትን ቤት ሰዎች ተሸክመው ይዘውት ሲወጡ ማየት ያሳዝናልና ነው። በዚያውም ላይ በምድር ያለው የሰራኸው ቤትህን ከዚህ በኋላ አትገባበትም፣ አትመለስበትም። ወደ ሰራኸው ወደ ሰማያዊ ቤትህ ተመልሰሃል፣ በደመ ወልደ እግዚአብሔር የተገዛልህን ሰማያዊ ቤትህን ትወርሳለህ ለማለት ያለቅሳሉ ማለት ነው። ወደ መቃብርም ሲወርድ ከዚህ በኋላ አመድና ትቢያ ትሆናለህ አናይህም ለማለት ነው። በትንሣኤ ዘጉባኤ እስክናገኝ ድረስ በልደና ሁን ብሎ እንደ መሰናበት ያለ ነው። በዚህ ጊዜ ሊያለቅሱለት ይገባል። ክርስቲያን ከሆነ ከዚህ በላይ ሐዘን አይገባም። ለምን ካልከኝ ተስፋ መቁረጥ ነው ሌላው የሚሆነው። ተስፋ መቁረጥ ማለት ድጋሚ በትንሣኤ ዘጉባኤ አናይህም እንደማለት ይቆጠራል። እና ክርስቶስ የሞተውን ሞት ነው ምንሞተው አሁን እንጂ አዳም የሞተውን ሞት አይደለም። ክርስቶስ የሞተውን ሞት የሚሞት ከሆነ ደግሞ የክብር ነው ማለት ነው። ያ ማለት ትንሣኤ የሚያስቀጥል ሞት ነው። ካልሞቱ ትንሣኤ ስለሌለ እኮ ነው። ካልዘሩ መብቀል አለ፣ ካልተዘሩ መብቀል አለ የለም አይደል? እንደዛ ሁሉ ካልሞቱም ካልፈረሱ ካልበሰበሱም ትንሣኤ ስለሌለ ነው። አሁን ታድሶ ይነሳልን ዘንድ ሞቶ ይነሳልን ዘንድ ምንድን ነው የምናደርገው? ሲሞት ሐዘናችንን በልክ ማድረግ ይኖርብናል ማለት ነው። 3 ነገሮች ለሐዘናችን ቅለት ያመጡልናል። አንደኛ ወደ ክርስቶስ መሄዱን ስናስብ የሄደው ወደ ክርስቶስ ነው ብለህ ካሰብክ፣ ሁለተኛ ትንሣኤ አለው ለመነሳት ነው አሁን እየዘራሁት ያለሁት ደግሞ እንዲበቅልልኝ እንደምዘራው የስንዴ ቅንጣት ነው
ብዬ ማመን አለብኝ ማለት ነው። ወደ መቃብር በማወርደው ጊዜ እንጂ እየቀበርኩት ነው ከዚህ በኋላ አላገኘውም እንደ አላየውም ብለህ የምታስበው አይደለም ነው። ሶስተኛ እግዚአብሔር ያዘጋጀለትን በዚህ ምድርም ሳለ የደከመለትን ዋጋ ይቀበል ዘንድ እንዲያርፍ ልፈቅድለት ይገባል። ሐዘኔን በልክ የሚያደርግልኝ ይሄ ነው ማለት ነው። እንዴት ነው አንተ ጉርብትና ይቀርብኛል ብለህ አዲስ አበባ ላይ ጥሩ ቤት እያለው ባህር ዳር ላይ ኖር የምትለው አንድን ሰው ገና ጉርብትና እንዳይቀርብህ ያንተ ጥቅም እንዳይቀርብህ አዲስ አበባ ጥሩ ሹመት ካገኘ፣ ጥሩ ሽልማት ካገኘ፣ ጥሩ ቤት ካገኘ፣ ጥሩ ኑሮ የሚኖር ከሆነ ጥሩ ሚስት ካገኘ ለምንድን ነው እንዳይሄድ የምትፈቅድለት? የምትከለክለው ለምንድን ነው? መፍቀድ የለብን። ምክንያቱም እዚያም መጥቻ አገኘሃለሁ ትለዋል። እኛም እኮ በሰማይ እንገናኛለን። ይህች ነፍስ የተሻለ ኑሮ ትኖር ዘንድ ነው ፈጣሪዋ የጠራት። አሁን ሐዘንን በልክ የሚያደርግልህ ነው። የተሻለ ኑሮ እንዳይኖር በዚህ ዓለም እኮ ሲኖር ድካም ነበር። በጾም ምክንያት ድካም አለ፣ በጸሎት ምክንያት ድካም አለ፣ በስግደት ምክንያት ድካም አለ፣ በምጽዋት ምክንያት ድካም አለ። በዚህ ዓለም ሲኖር በብዙ ቀኖና ሰውነቱን እየጎሰመ ነው የሚኖረው። ተመልከተዋል። ተክለ ሃይማኖት ቢሆኑ በጎናቸው ጦር ተክለው ነው አይደል የሚኖሩ። ጦር ከተከሉበት በዓታቸው ወጥተው ጦር ከማይተከልበት በዓታቸው እኮ ነው የሚገቡት። ተመልክተዋል። እግራቸው ነው የተሰበረው አይደል በዚህ ምድር ላይ ሳሉ ከድካም የተነሳ ከዚህ በኋላ እግራቸው እስኪሰበር ድረስ ተግተው የሚፈልጓት መንግስተ ሰማያትን አይደለም የሚኖሯት፣ አግኝተዋት ታዲያችን እግራቸው እስኪሰበር ድረስ የሚደክሙለት ድካም የለም። ከዚህ ድካም ነው የተገላገሉት። ገብቷል። ከዚህ ድካም የተገላገለን ሰው ለምን ሲደክም አልኖረም ባጠገቤ እንደኔ ሆኖ ብለህ ልታለቅስለት አይገባምና ሐዘንህን ቀላል የሚያደርግልህ እንዲህ አይነት ነገሮችን ስታስብ ነው እንጂ ወንድምህን፣ አባትህን፣ እህትህን፣ ሚስትህን ሌላም ነገር ስታስብ እነሱን ማጣትህን እንደ ትልቅ ሐዘን እድሜ ዘመንህ ስታለቅስ እንድትኖር ሊያስገድድህ ይችላል ማለት ነው። ከዚያ ይልቅ አንድ ክርስቲያን እንዲያዝን የታዘዘው በሶስት ነገር ነው። አንደኛው ሞተ ወልደ እግዚአብሔርን እያሰበ ነው። ክርስቶስ ስለ እኔ ሲል ሞቷል ብለህ እንድታስብ ነው። ሁለተኛ ደግሞ የሰማዕታትን ሕይወት እያሰበ ነው ሊያዝን የሚገባው። ሶስተኛ ደግሞ በኃጢአቱ ምክንያት ነው እንዲያዝን የተፈቀደለት። በእነዚህ እድሜ ዘመኑን ያዝናል። እድሜ ዘመኑን የማይቋረጥ ሐዘን በምድር ላይ እስካለ ድረስ የሚያዝነው በዚህ ምክንያት ነው። ከዚህ ውጭ ግን እናት አባት ሞተብኝ፣ ዘመድ ወንድም አጣሁ ብሎ ግን አይለቀስም። ምክንያቱም እንደ እናት እንደ አባት ሥላሴ አሉኝ ብሎ የሚያምን ስለሆነ ነው አንድ ክርስቲያን። እንደ እህት እንደ ወንድም ደግሞ ጻድቃን ሰማዕታት አሉኝ ብሎ ስለሚያምን ነው አንድ ክርስቲያን። እንደ አክስት እንዳጎት ደግሞ ቅዱሳን መላእክት አሉልኝ ብሎ ስለሚያስብ ነው አንድ አገልጋይ። አንድ ክርስቲያን የማያዝነው ሐዘኑን በልክ የሚያደርገው ከዚህ የተነሳ ነው ማለት ነው። እንግዲህ በዚህ ልክ ነው ማዘን የሚገባው። መቼስ ያው ስንማረው ቀላል ነው እውነት፣ ያው ውስጥ ትንሽ ይከብዳል። ሐዘን በጣም ከባድ። አሁን አንድ የሙታን ቤተሰብ ላይ ሄደህ እንዲህ አይነት ስብከት ብትሰብ ከባድ ነው። ግን በሃይማኖት ለበሰሉና ለጠነከሩ ሰዎች ደግሞ ቀላል ነው። ለምን መሰለ እንደዛ ምለው? በግብፅ ካሉ ክርስቲያኖች መካከል አንድ ወንድሜ የነገረኝን አንድ ዶክተር አገኘሁ። እሱን እያወራሁት እያለ ከዚያ በፊት ወንድሙን አውቀው ስለነበረ ብሎኛል። ወንድም ወዴት ሄደ ብዬ ጠየቅኩት። አዘነ። ለምንድን ነው ያዘንኩ ብዬ ስጠይቀው እሱ እኮ ወደ ክርስቶስ ሄደ፣ እኔ ግን ጌታዬ ኃጢአተኛ ሁኝበት ገና አልወሰደኝም። ያውም ደግሞ ያኛው የሞተው እንደሆነ ታውቃለህ፣ በሰማዕትነት ነው። ሁለቱም አንድ ሆነው አንድ ላይ ቤተክርስቲያን ውስጥ ነበሩ። ከዚያ በአጋጣሚ ይሄ መኪና ሊያመጣ ወጣ ከቤተክርስቲያን። ይሄ በወጣበት ቅጽበት ቤተክርስቲያኑን ፈንጅ ጣሉበትና አሕዛብ በፈንጅ ቤተክርስቲያኑ ሲያቃጥሉት አብሮ ሞተ ማለት ነው። እና ይሄ ሰው በጣም ያዘነው በምንድነው ታውቃለህ? ከሰማዕትነት በረከት ስላመለጠው ነው እንጂ ወንድሙ ስለሞተበት አይደለም። በጣም ያዘነው ማለት ነው። እና በሃይማኖት የበሰሉ ሰዎች እንዲህ ነው የሚያስቡት። እኔ ወደ ክርስቶስ መሄጃ ቀኔ ራቀብኝ ብለው ነው የሚያስቡት እንጂ ወንድሜ ወደ ክርስቶስ ሄደ ብለው አያዝኑም ዛሬ ላይ ማለት ነው። እና እኔ ምዕመናን በሃይማኖት አይን መመልከት ከቻሉ ሐዘን ቀላል ነው። ሐዘን ቀላል የሚሆነው በሃይማኖት አይን መመልከት ከቻሉ ብቻ ነው። ወደ እግዚአብሔር መሄዱን ያሰው ሲያስቡ ብቻ ነው እንጂ አጠገባችን የነበረ አብሮን ይውል አብሮን ያደረ የነበረን ሰው እንደማጣት ቀላል ነገር ነው እንዴ? እንደዚህ ከባድ ነገር አለ? እሱን እንደማጣት እናትን፣ አባትን፣ እህትን፣ ወንድምን፣ ባልን፣ ሚስትን ይሄን ማጣት ቀላል ነገር ነው እንዴ? ልጅን ይሄ እኮ በጣም ቀላል ነገር አይደለም። አጠገብህ ላይ የምትወደውን ነገር እንደማጣት እንዴ! የምትወደው ቤትህ እንኳን እሳት ቢበላው እንዴት ነው የምትሆነው? እንኳን ሌላው ነገር እና ሐዘኑን ቀላል የሚያደርገው በሃይማኖት አይን ስናየው ብቻ ነው። ከዚያ ውጭ ከሆነ ከባድ ነው ለማለት ነው። ይቅርታ።
እኛም በሃይማኖት አይን እንድናይ እግዚአብሔር ይርዳን። እውነት ነው ያበርታን። ይሄ ብርታቱ ማናችንም ብርቱ አይደለንም። እኔ ምን ገጥሞኛል መሰል አንድ ጊዜ ከውጭ የመጣች ሴት ነች እና ደብረ ሊባኖስ ነው እናቷ የሚከበሩት እና በጣም የገረመኝን ቀን ልነግርህ ፈልጌ ነው። ደብረ ሊባኖስ እኔ ለቀብሩ ነው የሄድኩት። እንግዲህ ከሀዘንተኞች መካከል ነው የምትሆን ብዬ በመልክ ከዛ ፊት አይቻት ስለማላውቅ በአካል እየፈለኩ እያየኋት ጉባኤ ቤታችንን በጣም የምትረዳ የነበረች ሴት ናትና በዛ ምክንያት ነው የሄድኩት። ግን በኋላ ላይ ስፈልግ የት እንዳገኘኋት ታውቃለህ? ከሚዘምሩት ካህናት መካከል ነው ያገኘኋት። የሀዘን ልብስም አይደለም የለበሰችው፣ ነጭ ልብስ ነው የለበሰችው። ከሚዘምሩ ካህናት ጋር አብራ ትዘምር ነበረ። በትክክልም ቤተክርስቲያንን ስታውቃትና በሃይማኖት ስትኖር እንደዛ ነው የምትሆነው። ወደ ወደደችው ወደ አገለገለው አምላኩ ሲጠራ ሰው እንደዛ ነው። ሰው በጣም የሚያሳዝንህ የእኛ ሰው ልጁን ወደ አሜሪካ ሲልክ በጋርዶ ዘመድ ወዳጅ ጠርቶ ዘፍኖ አጨብጭቦ ይሸኛል። ወደ ክርስቶስ ሲልክ ግን እንደዛ አይደለም። ይሄ የሃይማኖት እጸጽ ነው እንጂ ወይም በሃይማኖታችን ያለን መመካት በክርስቶስ ያለን ፍቅር ስለቀነሰብን ካልሆነ በስተቀር ወደዚያ ሄደውንም ሰው እኮ አናገኘውም፣ በአካል አናገኘውም። ላናየው በስልክ ሁሉ ላናገኘው እንችላለን። የት እንደሚያርፍም አናውቅም። ይህን ግን ማረፊያውን እናውቃለን፣ ቢያንስ ይህን ግን መሄጃውን እናውቃለን። ይሄ ግን እንደውም ወደ አሜሪካ የምትልከውን ሰው እኮ የሀገሪቱ መንግስት አዲስ አዋጅ አውጥቶ መልሶ ሊሰድብህ ሁሉ ይችላል፣ ወይም ላይመቸው ሁሉ ይችላል። ወደ ክርስቶስ የላከው ሰው ግን መቼም ቢሆን ተመልሶ ይመጣል ብላ አታስብም። ያ ማለት ቦታ አጥቶ ለማለት ነው። ቦታ አጥቶ ይመልሳል ብላ አታስብም። እና ከእውነት ለመናገር ቅዱሳን መላእክት መጥተው አቅፈው ደግፈው ይዘውት የሚሄዱ በክንፍ ተሸክመውት የሚሄዱ ሰው አይደል እንዴ? ለምን እንደዛ ከሆነ ለምን ገድለ ቅዱሳን እናነባለን? የቅዱሳንን ሕይወት እኮ ሞታቸውን የምናነበው እንደዛ ባለ መንገድ ስለሚያልፉ ነው። እንደዛ ካልሆነ ስለምን ይሄን ሁሉ መከራ እንቀበላለን? እንዳሻችን በልተን ጠጥተን እንኖር ነበር አይደል እንዴ? ንስሐ መግባታችን፣ በቀኖና መኖራችን፣ በጾምና በጸሎት ሰውነታችንን መጉዳታችን፣ ማድከማችን፣ ስለ ክርስቶስ ብለን በሰይፍ መታረዳችን፣ ከሀገር መሰደዳችን ለምንድን ነው? እዛ ለመሄድ እኮ ነው። እዛ ለመሄድ ካለን ናፍቆትና ጉጉት የተነሳ ነው ይህን ሁሉ መከራ የምንቀበለው። እዚያ ማን ቢሆን ኖሮ ምንም ጥቅም የለውም ይሄ ሁሉ ነገር ማለት ነው። እና ጥቅሙ እዚህ ላይ ነው። የክርስትና ጥቅሙ እዚህ ላይ ነው። እና የክርስትናውን ዋናውን ጥቅሙን ያገኘ ያ ሰው መች ነው? የሞተ ቀን። እንደዚህ ብለህ አስብ፣ እንዲህ ብለን እናስብ። እና ያን ሰው ወደ ትክክለኛው የእረፍት ስፍራው እግዚአብሔር ወዳዘጋጀለት ስፍራ እንደገባ እንምን ምክንያቱም ወዳዘጋጀዋላችሁ ስፍራ ወስዳችኋለሁ ብሎናል እና ያን ስፍራ ነው የተቀበለው ብለን ስለብን ቃልት ያሰማለን። ያው ጥሩ አድርገው አስተምረውናል። መቼስ አንዳንድ ጊዜ ያው ከአእምሮ በላይ የሆኑ ነገሮች አሉ። እንደው የሆነ ባይሆኑ የምንላቸው በህይወታችን ማለት በተለይ እንደተማርነው አሁን በክርስትና አይን ስናያቸው እውነት ነው በጣም ወደ ተሻለና እጅግ ለልባችንም ደስታ ሊፈጥሩ የሚችሉ ግን እዚህ ስንኖር በሰው ሚዛን እየመዘንን ምን አለ እንደው ትንሽ ቢቆይ ቢሰራ ምናምን ቢያገለግል ምንለው ምንመኘው ምኞታልና ያው ሰውነት ከክርስትናው አንዳንዴ ሰውነት ያሸንፈንና ከቃሉ ይልቅ ለስሜታችን ተገዝተን ስሜታችን ራሳችንን መቆጣጠር ያቅተናልና ለዛ ነው። በጣም ይቅርታ። የተወዳጁ ተመልካቾቻችን እንግዲህ የአንቀጽ 22 በእንተ ሙታን የሚለውን ትምህርታችን እዚህ ላይ እናጠቃላለን። ምናልባት በመጨረሻ የሚያስተላልፉት መልእክት ካለ እባክዎ። ሁላችንም ወደ ምድር የመጣ ነው ክርስቶስን አገልግለን እስክንጠራ ድረስ በዚህ ምድር ቆይተን የሰማይ ቤታችንን ለመውረስ እንድንሄድ ነው ወደዚህ ዓለም የመጣ ነው እንጂ በዚህ ሊኖር የተዘጋጀ ማንም ስለሌለ፣ በተለይ ይሄ አንቀጸ ሙታን ስለሆነ ይሄ እንዳለ በማሰብ በዚህ መጽሐፍ ውስጥ አንቀጸ ጥምቀት እንዳለ ሁሉ አንቀጸ ሙታን ማኖሩን የሹመት አንቀጾችን አይተናል ከዚህ በፊት። ያ ማለት የክህነት የጵጵስና ስናይ ስንመለከት ነው የነበረው። ከዛ በኋላ ደግሞ ሞት አለ በሁላችንም ዘንድ። ይሄ ስላለ ሹመትም ላይ ያለን ቢሆን፣ በሀብትም ላይ ያለን ቢሆን፣ በደስታም ላይ ያለ ሰው ቢሆን፣ ዛሬ ላይ በፍጹም ፍቅር ውስጥ ባለ ጋብቻ ውስጥ ያለ ሰው ቢኖር መጨረሻው ሞት እንደሆነ እያሰበ እንዲኖር ከወዲሁ ቤተክርስቲያናችን ታሳስባለች። የመዝጊያውን ምዕራፍ ያደረግነውም ለዚህ ነው።
ከዚህ በኋላ እንግዲህ ጥያቄዎቻችሁን ወደ መመለስ እንሄዳለን። የተወሰኑ ፕሮግራሞችን በጥያቄዎቻቸው ላይ ደግሞ የምንሰራ ነው የሚሆነው። ለዝግጅት ክፍሉ በሚያደርሱት መሰረት ጥያቄዎቻቸውን ለማየት እንሞክራለን። እግዚአብሔር እስከዚህ ሰዓት ድረስ አብረን እንድንቀጥል አብረን እንድንማር ስላደረገን እናንተንም አነሳስቶ እኔን አበርትታችሁ በብዙ መንገድ እንዲሁም እየሰነፍኩ ወደኋላም ስቀር እና በእናንተ ብርታት ነው እዚህ የደረስነው እውነት ለመናገርና አንተና የሚዲያውን ሰራተኞች በዚሁ ማመስገን እፈልጋለሁ። እንዳስተምር እድሉን ስለአመቻቻችሁልኝ ከዛም ደግሞ ስንፍናዬንም ወደ ትጋት ስለለወጣችሁት ማለት ነውና በእርግጠኝነት ምዕመናንም ተጠቅመውበታል ብዬ ስለማምን ነው እንደዚያ የምለው። ተመልካቾችም እና ይህን ትምህርት የሚሰሙት ሁሉ ደግሞ በተለያዩ ሀገራት ሆነው ዛሬ የሚሰማ ነገር ብዙ ነው እውነት ለመናገር። ከዚያ መካከል ግን መርጦ ለህይወት የሚጠቅመውን መስማት ደግሞ ብልህነት ነው። የሚጮኸውን ሁሉ እንስማ ካልን በጣም ብዙ የሚያማልሉ ነገሮች እንደውም አሉ። ደስ የሚሉ ለስጋ ጆሮ የሚስማሙ ደግሞ ለነፍስ ጆሮ የማይስማሙ አሉ። ደግሞ ይሄ ካልሆነ በስተቀር እንደዚህ አይነቶቹ ትምህርት ካልሆኑ በስተቀር ለነፍሳችንም ደግሞ የማይስማሙ ብዙ ነገሮች አሉና ለነፍሳቸው የሚስማማውን ነገር መርጠው ስለሰሙ በዚሁ እናመሰግናቸዋለን። ክርስቶስ ደቀ መዛሙርቱንና በጉባኤ ያሉትን እንዳመሰገነ ማመስገን የሚገባ ስለሆነ ምዕመናኑም በዚሁ በእጅጉ ሊመሰገኑ ይገባቸዋል ማለት ነው። በመካከል ግን በዚሁ እንግዲህ መቼም ስንሄድ ያጠፋነው ብዙ ይኖራል። የሳት ነው በተለይ እኔ የምስተው ብዙ ስናገር ብዙ የምስተው ነገር ሊኖር ይችላልና ያጠፋሁት ወይም ደግሞ እንደው በማይገባ መንገድ ትምህርቱን ማድረሻቸው ህሊናቸውን የጎዳሁት ሰዎች ካሉ ደግሞ ይቅርታ ጠይቄ ሊታረም የሚገባው ሃይማኖት ስላልሳት ነው ማለት ነው። ሌላው ሃይማኖት አላፈረስንም በእርግጠኝነት። ሌላው ግን ሊስተካከል የሚችለው እየተስተካከለ ሊሄድ የሚችል መሆኑን እያሳሰብኩ በዚሁ ጨርሳለሁ። ስለነበረን ጊዜ ሁሉ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልኝ። በጣም እናመሰግናለን። እግዚአብሔር ይስጥልን፣ ቃሌት ያሰማልን። እርሶም መልካም ፈቃዱ ሆነው ከባህር ዳር ድረስ የተመላለሱ እኛን ስላስተማሩን ድካም የተሞላበት ቀረጻ ረዥም ሰዓት እያደረጉ ብዙ የአውደ ምሕረት አገልግሎቶትን ሳይቀር ገተው እኛን እዚህ ለማስተማር ተደጋጋሚ ቀረጻዎችን ያደረጉ ስላስተማሩን ስለመከሩን በጣም እናመሰግናለን። እግዚአብሔር ዕድሜ ጤና ይስጥልን፣ የቤተክርስቲያን አምላክ ይጠብቅልን፣ ዋጋዎትንም መድኃኔዓለም ይክፈልልን። እንግዲህ ተወደዳችሁ ተመልካቾቻችን በፍትሐ ነገሥት ፍትህ መንፈሳዊን በዚህ እናጠናቀቃለን። እጅግ ጠቃሚ ትምህርት እንዳገኛችሁበት እርግጠኞች ነን። እኛም ሁላችንም የተጠቀምንበት ስለሆነ እናንተም ቃለ ሕይወት ያሰማልን እያላችሁ ለኔታ እንድትጽፉ በጣም በትህትና ጠይቃለሁ። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። የኔታ እንዳሉት ከአንቀጽ 1 ጀምሮ የተነሱትን ጥያቄዎች እያስተካከልን ደግሞ ሌሎችም ብታደርሱን ጥያቄዎችም ካሉ እነሱንም እየጨማመርን ከዚህ በኋላ ባሉት ለጥቂት ሳምንታት ደግሞ የጥያቄዎቻችሁን ምላሽ የምናቀርብ ይሆናል። ከዛ ደግሞ ተነጋግረን ደግሞ ቀኑን ወስነን ደግሞ በፍትህ ስጋዊ ላይ ተወያይተን የሚቀርቡትን ወደ እናንተ ይዘን እንቀርባለን ማለት ነው። እስከዚህ ሰዓት የጠበቀን የአባቶቻችን አምላክ ቅዱስ እግዚአብሔር ክብር ምስጋና ይድረሰው። ሳምንት በሌላ መርሃ ግብር እስከምንገናኝ እስከ ሳምንት ቸርን ሰንብት።